ራሷን ስታ እንደወደቀች ይታያል። ይሄ ነገር እስከ መጨረሻ እንደማይቀጥል ሩታና ኤፍሬም በዚሁን ላስጠነቅቃችሁ እወዳለሁ። አብርሽ መተት እንደተሰራበት 100% እርግጠኛ ነን። ምክንያቱም እራሱ አያቅም፣ ሄርሜላ አያቅም። ሄርሜላ እንዳስረገዛት ሄርሜላ ፍቅረኛው እጮኛው እንደሆነች ራሱ አያስታውስም። እኔ ሳመችኝ እኮ ብሎ ነው የተናገረው። ከዛ ቀጥሎ ምንድን ነው ያሉት? ኤፍሬምና ሩታ ሄርሜላ ስትመጣ አልፈልግሽም ብለህ ንገራት ነው ያሉት። ስለዛ ሄርሜላ በድንገት ራሷ ስታ ወድቃለች። አደጋ ውስጥ ነው ያለችው። አብርሽም አላህ ይጠብቀው፣ ሄርሜላንም እንደዛው ትልቅ መተት ውስጥ እንደገቡ ሁለታቸውም። አንዳንድ ሰዎች ሄርሜላ መተት ያሰራችበት ተፈቶ ወደ ሩታ ነው የተመለሰው፣ ወደ ትክክለኛ ሚስቱና ወደ ትክክለኛው ህይወቱ ነው የተመለሰው ብለው ለሚቀባጥሩ አንዳንድ ዩቲዩበሮችና አንዳንድ ቲክታከሮች እኔ በዚሁ አጋጣሚ ልበላችሁ፣ ትክክለኛ ነገር ቢያወራ አብርሃም ኤፍሬም ያሉት ነገር ባያደርግ ነበረ፣ ሩታ ያለችው ነገር ባያደርግ ነበረ። እንደዛም ሆኖ እያለ ሄርሜላ ራሷ ስታ ወድቃለች። እንግዲህ ሁለታቸውም ፈጣሪ ይሁናቸው እያልኩኝ በዚሁ እሰናበታለሁ።